ከመጻሕፍት ዓለም አዜብ ደራሲ መስፍን ሀብተማርያም ተራኪ ደጀኔ ጥላሁን ክፍል 6 እና የመጨረሻው ክፍል አዜብ አዜብ ደብዳቤውን ስታነብ እንቧ መንታ መንታ የሆነ ይወርድ ጀመረ። ሞቷል ወይም ባክኖ ቀርቷል ያለችው ነጋሽ ከጎላ ድምፁ ጋር የቀድሞ ቅርጹን ጠብቆ ከልቧ ብቅ ሲል ተሰማት። በመጠጥ የበለዘው ፊቱ ወንዳውን ዳቋሙ ኑኑን ካረገዘችበት ወቅት ተነስቶ በተለያዩ ገጠሞች እየታጀበ ጥሩ ከመጥፎ እየተፈራረቀ ስዕሉ በአእምሯ መጣባት። በእርግጥ በደብዳቤው የሚለው ሁሉ እውነት ነው አለች ሳታውቀው ድምጿን ከፍ አርጋ። ሳታስበው አልጋዋ ላይ ፊቷን ቀበረችና በሐሳብ ጭልጥ ብላ ሄደች። የአምባሰል ዜማ ከሩቅ የሚመጣ ይመስላታል። የከብቶች መግቢያ ሰዓት ባደገችበት መንደር አካባቢ ይታያታል። ፀሐይዋ ቢጫ ሆና ደከም ባለው ብርሃኗ የምታሳዝን ስትመስል ለመጥለቅ ከኮረብታዎቹ ጋር ስትተናነቅ ወርቃማ መሳይ ጨረሯ ጋራ መስኩን ሲያስጌጠው ለስለስ ያለ ነፋስ ባህር ዛፎቹን ዳሰስ እያደረጋቸው ሲያልፍ የአምባሰል ዜማ ከእጽዋቱ ጋራ ጎንበስ ቀና እያለ በጆሮዋ ሻግሮ ምናቧን ሁለመናዋን ሲነካካ የጅረቱን ድምፅ እየመሰለ ልጆና በፍልሰታ እናቷን ተከትላ ስትሄድ የምትሰማውን የቤተ ክርስቲያን ደወል እያስታወሰች በከብቶች መግቢያ ሰዓት እይታ ደስ የሚል ትዕይንትና የሕይወት ሙዚቃ በምናቧ እየተንቀሳቀሰ መጣ። ማታ ለመጀመሪያ ጊዜ 2 ዓመት ተቋርጦ የነበረው ቡና ተፈላ። አማረች ደስታውን አልቻለችውም። ቦዘዝ ያሉ በግ መሳይ ዓይኖቿ ይበልጥ የበሩ መሰሉ። የአዜብ ደስታ በሁለመኗ ይነበብ ነበረ። ረስታ ያኖረችውን ጥልፍ የሀገር ቀሚሷን ለብሳለች። እንደ ልጃገረድ ጉች ጉች ብለው የቆሙት ጡቶቿ ደረቷ ውስጥ ትናንሽ ኳሶች የደበቀች አስመስለዋታል። ግድግዳው ላይ የተሰቀሉትን ፎቶግራፎች በጨርቅ ተወለውላለች። በመሃሉ ቤቱን እንደ አዲስ መለስ ቀለስ እያለች ታያለች። ወደ ሲኒዎቹ ወደ ጀበናው እያማተረች እንደ ማንጎራጎርም ይሞካክራታል። ይሄን ፎቴ በሙሉ አውጪና ጠራርጊ አለቻት አማረችን። ነገኗ አለች አማረች። እነዛን አዳዲስ ብርጭቆችም ቀጠለች አዜብ። እሺ ይሄንን ጸጉርሽንም ታጠቢው፣ ኑኑዬንም ጠቢያት። ደሞ ይህን ደጃፍ ላይ ያለ ሙጃ ሁሉ አንድ ሳይቀር የምትለው ሁሉ ጠፋባት። አንዱን ሲጀምር ሌላው ይታሰባታል። 2-3 ሐሳብ
እየተደራረበ ይመጣባታል። ኖኖ የት ሄደች አለቻት። ምነው አንቺ አይደለሽ እንዴ ቅድም ያስተኛሻት አለች አማረች። አዎ ልጄ፣ በይ ቡናውን ቶሎ ውቀጨው። ወቅጨዋለሁ እኮ ማድቤት ወስጄ። ጥሩ፣ ነገ በጠዋት ደሞ እንነሳና ሰም እንገዛለን ለሳንቃው አለች አዜብ። ዛሬ ምን ሰማሽና ነው እትዬ አለቻት አማረች። ምን የሰማው መሰልሽ? እስቲ አንቺ ንገሪኝ አለች አዜብ። እኔ ምን አውቄ አለች አማረች ስኒዎቹን እያጣጠበች። ደሞዝ ተጨመረልኝ ለዚህ ነው። እሰይ እሰይ፣ አመልሽን ከሰመርሽ ላንቺም ቢሆን ኧረ ደህና ሁኝልኝ። እኔ ምን አጥቼ። ዛሬ ግን ምን ሰምተሽ ነው አፈርሶ ሆነ እትዬ? እንደገና ጠየቀች አማረች። ቡና የተፈላው እዚህ ቤት ነገርኩሽ እኮ ቅድም ደብዳቤ ሲመጣልኝ አላየሽም አለች አዜብ። ምነው ጋሼ በኖሩ ኖር ደስ ይላቸው ነበረ። አሁን ገና ቃዥሽ አማረች። በይ ቡናውን ቅጂው። እንዲያው ነገሩን አልኩ እንጂ። ነገሩን ምን? አመላቸው መቼ ያስቀምጣቸዋል በጤና? አዜብ የአማረች ሁኔታ አስገረማት። አማረች ነጋሽን እንደምትወደው ታውቃለች። እየፈራችም ቢሆን በደግ ታነሳዋለች። ልትቆጣ ስትቃጣ ግን ሄዳ ሳትወድ ነገሩ ላይ ቆልመም ትላለች። ደሞ ከመሰለ ጋራ የፈጠረችው ግንኙነት ያማረችም አስተዋጽኦ እንዳለበት ታውቃለች። ሆኖም ዛሬ ለምን ስለ ነጋሽ ወተወተች? በተለይ ውትወቷ ደብዳቤው ከደረሳት በኋላ መሆኑ የአጋጣሚነቱ ነገር መላልሶ አስገረማት። ወይ አጋጣሚ አለችና ሰው በሰው ሆድ ያለውን የሚያውቅ ቢሆን ኖሮ ሚስጥር የሚሉት ብቸኛ ጓደኛ በዓለም ላይ ምን ቦታ ይኖረው ነበር ስትል አሰበች። አማረች ግን ይሄን ስታጣ ወደዚያኛው አንዱን ሲዘጉባት ወደ ሌላኛው ከመሄድ ወትሮም ቢሆን አትመለስም። እንዲያው መናገሩን እየፈራው ነው እንጂ ስትል ጀመረች። ምን አስፈራሽ? በሆድሽ አታንጓሊው ንገሪኝ አለቻት አዜብ። ጋሼ መሰለ እኮ ለትዳር የሚሆን ነበር አለች አማረች። እንዴት ተገለጸልሽ ልጄ? ከት ብላ ሳቀች አዜብ። ኖኖን ሲወዳት ለብቻው ነው። ደሞስ ያንቺማ ምን ይጠየቃል? ደሞስ አማላጅ ሊልክ ነው የሚባል ጭምጭምታ አለ። ሰማናይ ሳይቀድድ የኮረኮሯትን ያህል ከትከት ብላ ሳቀች። ሌሊቱም በሐሳብ ተወጥራደረች። ነጋሽ እውነቱን ነው ይመጣል? ከመጣስ ከተቃጣበት የሐሰት ውንጀላ እንዴት ይላቀቃል? ነጋሽ ከመምጣቱ በፊት ለመሰለ ምን ቁርጥ ቃል ትነግረዋለች? እሺ ብላው ነጋሽ ቢመጣስ? እምቢ ብላው ነጋሽ ቢቀርስ? ፍቅር፣ ቤተሰብ፣ ሕይወት
ኑሮ ብሎ ጣጣ። ይህን ስታስብ ቆይታ ሊነጋጋ ሲል እንቅልፍ ወሰዳት። በሶስተኛው ቀን መሰለ ከአዳማ መጣ። የዕለት ዕለት አብረው እሱ ቤት አመሹ። የወትሮ ፍቅራቸውን አንቀሳቀሱት። በዚህ ጊዜ ሁሉ የጋብቻው ጥያቄ ምንም እልባት አላገኘም ነበረ። ያመጣላትን ተካፋሽ ሱራብ አበረከተላት። ደመቅ ባለ የደስታ ስሜት ተቀበለችው። ከዚያ የሚቀጥሉትን 4 ቀናት ሳያሰልሱ ተገናኙ። የምሽቱ ክራር ዜማም እየተጠናከረ ከመጣው የመሰለ ፍቅር ጋራ እየተባበረ ግቢውን ሲናኘው ሰነበተ። የገና በዓል አልፎ የረፍት ጊዜ እንዳበቃ የማስተማሩን ሥራ እንደወትሮ ተያዘችው። እናት አባቷ ጋር አርባ ምንጭ ልትሄድ አለመቻሏ ቀደም ሲል ትልቅ ቅሬታ አሳድሮባት ነበረ። ትምህርት ቤት ሲከፈት ግን በስራው ስትወጠር ረሳዋለሁ ወይም ይቃለልልኛል ብላ ገምታ ነበረ። ሆኖም እንዳሰበችው አልሆነም። የነጋሽ ደብዳቤ ከደረሳት ወዲህ ተረብሻለች። የመሰለ የጋብቻ ጥያቄ በሙዚቃ እየታጀበ በተጋጋለበት ሰዓት ነጋሽ ያሽጎደጎደው ሀተታ ከትዝታዋ ጋር እየተሰባጠረ የቤተሰብ ፍቅር ጥማቷን እያባባሰው መጥቷል እና የነጋሽ ድምፅ እየገነነባት ጥንት የሰረጸባት የመወደድ ፍላጻ ወጋገኑ እየተስፋፋባት የምትይዝ የምትጨብጠውን አታለች። በተለይ ሰሞኑን እንቅልፍ እንደልብ አይወስዳትም። ስለ ነጋሽ መሻሻል ትገረማለች። በትግርምቷ ውስጥ ደስታና ብሩህ ተስፋ ታገኛለች። እሱን የመናፈቋ ምን ነው ባየሁት የማለቷ ነገር ደረጃው እያደገ ሄዷል። በዚህ ሁኔታ ላይ ሳለች ናፍቆቷ አንድ ቀን ገደብ አገኘ። የጧት ፈረቃ አስተምራ ስትወጣ አንድ አረንጓዴ ጃኬት የለበሰ ቁመቱ ዘለግ ያለ ሰው ፌርማታውን ደግፍ ብሎ ቆሞ አየች። ልቧ ሲደነግጥ ተሰማት። ነጋሽ ነው፣ ነጋሽ ሁሴን። አላመነችም። ሮጣ ቅፍ ውስጥ ገባች። እቤት ሲደርሱ ኑኑ ቀድማ ከትምህርት ቤት መታገኟት። አባትና ልጅ በናፍቆት ብዛት መጠጋገብ አቃታቸው። አማሬሽ ከደስታ ጋር ትግርም ተቀላቅሎ አፍነከነካት። ምሳ በልተው ቡና እንደቀረበ ሀገር የተስማማ ይመስላል አለችው አዜብ። ከእናንተ ሐሳብ በስተቀር አለ ነጋሽ። ለመሆኑ ይሄን ያህል ማን ነው ጨከኑ ጋሼ? አለች አማረች። ወድጄን አይደለም አማረች፣ ችግር ገጥሞኝ ነበር አላት። አሁን በቃ አትሄድም አይደል? አለችው ኑኑ አምጣ። ኑኑ የምትናገረው ጠፍቶባታል። ብቻ ዝም ብላ ታየዋለች። ያመጣላትን አዳዲስ ጉርድና ጃኬት ከነጫማው ለባብሳለች። ለአዜብም ለአማረችም በየአይነቱ መጥቶላቸዋል። በተለይ አዜብ
አይታ የማታውቀውን ያህል የአንገትና የጆሮ ጌጣጌጥ ይዞላት ስለመጣ የኮረዳ ዘመኗ የተመለሰላት ይመስል ደስ ብሏታል። እኔ አላምንም ነጋሽ ይሄን ሁሉ አስበ ጀመር አርጋቶቹ። ድሮ ያልተሰጠሽ ጥሎሽ ዛሬ በአጋጣሚ ቢመጣልሽ አስገርምም አላት እየሳቀ። ጥቂት እንደቆዩ ኑኑ ወደ ተማር ቤቷ፣ አማረችም ወደ ገበያ ሄዱ። ባልና ሚስቱ እንደ አዲስ እየተያዩ ጨዋታቸውን ቀጠሉ። ውበትሽ እንደተጠበቀ ነው፣ ትንሽ ብቻ ከሳብለሻል አላት ፊቷን እየደባበሰ። አረ ለመሆኑ የቢሮ ጠላቶች እንዴት እንደወነጀሉ አጫውተኝ እስቲ አለችው። እነሱማ ሁለታችንም ከፎቅ ሊወረውሩን ነበረ። እኔ በታምር ስተርፍ በዚያኛው መስክረው ሊያስገድሉኝ ነበር ሐሳባቸው። ምን ነው የጣት አሻራቸው አይመሰክርባቸው? እባክሽ ተኝ፣ ገንዘብ ካለ እድሜ ለጉቦ፣ ፍርድ እንደፈለጉት ይጣመማል። እሺ አሁን ቢይዙህስ? አሁንማ እድሜ ለለውጡ ዋናው ጠላቴ አለቃይ ነበር። በሕዝብ ሲፈጽም በኖረው በደል 24 ዓመት ተፈርዶበት ከርቸሌ ወርዷል። ሌላው ግብረ አበሩ አገሩን ጥሎ ጠፍቷል አላት። ጎሽ እኔስ ሐሳብ ሆኖብኝ ነበር። ለመሆኑ እንዴት ነበር ድሬዳዋ አለችው። ይኸው እንደምታዩ አላት። ሌላ ሚስት አላገባህም? አንድ መቼ አነሰኝ ብለሽ ነው? ልጅም አልወለድክም? ኖኖን ማለትሽ ነው? አትቀልድ፣ ሙት። እውነቴን ነው። እውነቴን ነው አዜብ። ብቀልድም ባልቀልድም አልወለድኩም። እሺ ድሬዳዋ መቼ ነው የምንሄድ? አሁን ከሰሞኑ። ነጋሽ ቤት ገዛሁ ነበር ያልከኝ? አዎ ገዝቻለሁ። ግን እስቲ አንድ ነገር ልጠይቅሽ። ልጅ ወልዷል ሲሉ ብትሰሚ ቅር ይልሻል ማለት ነው? ለምን ጠየከኝ? ደሞ ቅሬታ ብቻ። ተለውጬ አዲስ ሰው ሆንኩ እኮ ነው ያልከኝ። ልጅ መውለድህን አልነገርከኝም። ስቀልድሽ ነው። የምትዩን ለመስማት ያህል ነው። ካንቺ ሌላ አላውቅም። ይሁን እስቲ ማን ያውቃል። ግን እንደ ማቅማማት ብላ ዝም አለች። በአንቺስ በኩል ሌላ ፍቅረኛ አልሞከርሽም? ጠየቃት። ማ እኔ? ተው ነጋሽ፣ በኑንዬ ብዬሃለሁ። እንደሱ አትበለኝ። ተው ተው ተው። 2 ዓመት ሩቅ ጊዜ ብዬ ነው እኮ። 1 ዓመትም ቢሆን እንዲህ አትበለኝ። ስጠብቅ ነው የኖርኩት። 1 ለ1 ነና። እንግዲያው እንደፈለክ በለው። ድሬዳዋ ግን መቼ እንሄዳለን ነበር ያልከኝ? ደስ ባለሽ ጊዜ። ከሳምንት በላይ ግን ባንቆይ ጥሩ ነው። የስራዬስ ጉዳይ እንዴት ይሆናል? ምን አለበት እዛው ተማር ቤት አለ። የዝውውር ጥያቄ ላቅርብ? አዎ፣ እሱም ካልተሳካ ሌላ የምትሰሪው የግል ስራ አለ። እሺ በላውን ደክሞሃል፣ ጋደም በል
ያን ዕለት ምሽት መሰለ። የወትሮ ክራሩን ይዞ ወጣ። እንዳጋጣሚ ጨረቃ አልነበረችም። ምናልባት እኩለ ሌሊቱን አገባዳ ከግንፍሌ በስተ ምስራቅ ሲል ተወጣ ይሆናል። ወይም እስካናካቴው በሌላው ክፍለ ዓለም ተደብቃ ለ15 ቀናት ትቆይ ይሆናል። አካባቢው ጭልምልም ብሏል። ያ የተለመደ የዜማ ጣዕም መስኖ እንደሚያጠጣ ጅረት አየሩን ያዳርሳል። የግቢው ዛፎችና አበቦችም አብረው የተከዙ ይመስል እርጭ ብለዋል። ነፋስ ሽው ብሎ ሲያልፍባቸው እንደ ጤፍ አዝመራ ለሽ ሲሉ ይሰሙ የነበሩት ረጃጅም ሳሮች አይንቀሳቀሱም። በምትኩ ካፊያ መሳይ ቆርቆሮ ላይ አንሿሿል። በልግ መምጣቱ ነው። ሰማዩ የጥጥ ባዘቶ አይነት ደመናውን ደፍረስ አድርጓል ሰሞኑን እና ያካፋል። ጸጥታ የተመሳጠረበት ውርጭና ነፋስ እርም ያለበት የችላ አይነትና የአርምሞ ድባብ የሰፈነበት አይነት ካፊያ። ጨለማው ነፋስ እንዳለው ሁሉ በዝምታ ገኖ ለሌሊቱ ልዩ ግዝፈት ሰጥቶታል። ሲሄድ ሄዶ ሄዶ ሲቀርም የሚቀር አጉል መንገደኛ ፍቅር ብሎ ነገር ይላል መሰለ ድምፁን ዝቅ አድርጎ። በወዲያኛው ክፍል ኑኑ የአባቷን ጉልበት ደገፍ ብላ ታጫውተዋለች። አዜብ እግሯን ጥፍር ቀለም እየተቀባች አቀርቅራ ታስባለች። ውድቀት አደብዝዞት ቅጡ ያልየለት አይነት ሐሳብ። አማረች ለአዜብ ራስ መታጠቢያ ሞቀችውን ውሃ አውጥታ ቡና ለመቁላት ትዘጋጃለች። እቤት ያሉትንም ግድግዳውንም ኮርኒሱንም አልፎ አልፎ ታማትራለች። መሰለ ቀጥሏል። ጅማቶቹን እንደወትሮ ያነጋግራቸዋል። ዜማው ያስረቀርቃል። በአየሩ ላይ ይናኛል፣ ይተማል፣ ይምዘገዘጋል። ፍቅርም ሆነ ደስታ፣ ችግርና በሳ እንደ ጥላ መጥቶ ያልፋል እንደዋዛ። ያንጎራጉራል። ጨለማው የተቀበለ ያስተጋባዋል። በወዲያኛው ክፍል ሳቅና ጨዋታው ደርቷል። የአዜብና የነጋሽ ድምፅ ከፍ ብሎ ይሰማል። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።